ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ማቴማቲክስ ፎር ማኔጅመንት ዩኒት 4 ላይ ማቴማቲክስ ኦፍ ፋይናንስ ላይ የወጡ ጥያቄዎችን እንሰራለን። አሪፍ ጥያቄዎች ስላሉ እስከ ቪዲዮ መጨረሻ አብራችሁ ቆዩ እና በዚህ ቻፕተር ላይ የሚሰራውት ሌሰን ስላለ ቪዲዮን በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። እሺ አሁን ወደ ጥያቄዎች እንግባ። Question number 1 ላይ ምን ይላል? Jack borrows a sum of amount of money from the bank in terms of agreement must pay back ብር 1000 9 months from today ይላል። ስለዚህ how much he received now if he agreed a rate of simple interest 12% per annum, how much he owes for after 4 months? Suppose that he wants to repay the debt at the end of the year, how much he will repay then ነው የሚለው። ስለዚህ እዚህ ጋር የተጠየቁ ምንድነው ሶስት ነገሮች አሉ። ስለዚህ መጀመሪያ ምንድነው how much does he receive now if he agree rate of በ12% ሬቱን በ12% ቢያደርገው ፕሪንሲፓሉ ምን ያህል ላይ ነው የተጠየቅነው እዚህ ጋር ማለት ነው። ስለዚህ አማውንት ማለት ምንድነው ፕሪንሲፓል ሲደመር ኢንተረስት ነው። ስለዚህ አማውንታችንን ስንፈልግ ምንድነው ፕሪንሲፓል አለ። ይሄኛው ኢንተረስት ማለት ደግሞ ምንድነው ብለናል ፕሪንሲፓል በሬቱ ሲባዛ በታይሙ ነው። ስለዚህ አማውንት ማለት ፕሪንሲፓል የጋራ እናወጣለን፣ ከዛ እዚህ ጋር እንዲቀረናል ሲደመር አርቲ ነው። ስለዚህ ፕሪንሲፓላችንን ስንፈልግ ኦቨር ፒ ማድረግ ነው የሚጠበቅብን ማለት ነው። አይ ሚን 1 ፕላስ አር ኦቨር 1 ፕላስ አር ነው የምናደርገው ማለት ነው። ከዛ ይሄኛው ይጣፋልናል። ስለዚህ ፒ ማለት ኤ ኦቨር 1 ፒ ኢንቱ 1 ፕላስ አር ይሆናል ማለት ነው። ስለዚህ ይህን ፎርሙላ ተጠቅመን ነው ምናችንን ፕሪንሲፓላችንን የምናገኘው ማለት ነው። ስለዚህ ፒያችን ስንት ይሆናል ማለት ነው? አማውንታችን አለ ኦቨር 1 ፕላስ አርቲ አድርገን እናገኛለን ማለት ነው። ስለዚህ 1000 ብር ነው አጠቃላይ አማውንቱ። ስለዚህ ስንት ብር ቢሆን ነው ፕሪንሲፓሉ 1000 ብር አማውንቱ የደረሰው ነው። ስለዚህ 1 ፕላስ በስንት ፐርሰንት ነው? በ0.12% ነው የሚሰራው። ታይሙ ምንድነው? 9 ወር ነው። ስለዚህ ኢንተርምስ ኦፍ ይር ስለሆነ የምንገልጸው 9/12 አድርገን እንሰራዋለን ማለት ነው። ስለዚህ ይህንን ካልኩሌት ስታደርጉት 917 ብር ከ43 ሳንቲም ይመጣ ምናችን ፕሪንሲፓሉ። ስለዚህ ይሄን ብር በ12% ኢንተረስት ሬት ለ9 ወር እንትን ብናደርግ ነው ብንበደር ነው 1000 ብር አማውንቱ የሚደርሰው ማለት ነው። ስለዚህ ሌላ ደግሞ ስለዚህ ፕሪንሲፓሉን ካገኘን ወዲያ ሁለተኛው ጥያቄ ደግሞ ምንድነው የምትለው how much he owes after 4 months። ስለዚህ ከ4 ዓመት ወዲያ ምን ያህል ኦ ያደርጋል ነው የሚለው። ስለዚህ የአራት መንዙን ነው የተጠየቅነው። ስለዚህ አማውንት ማለት ምንድነው አሁንም የቅድሙን ፎርሙላ ነው የምንጠቀመው። አማውንት ኢዝ ኢኳልስ ቱ ፒ ፕላስ አይ ያል ነው ማለት ነው። ስለዚህ ፒ ፕላስ አይ ነው። ስለዚህ አይ ኢዝ ኢኳል አማውንታችን ስንት ይሆናል ማለት ነው? ፕሪንሲፓሉ ኦልሬዲ አግኝተነዋል 917 ብር ከ43 ሳንቲም ነው። ስለዚህ ፒ ኢንቱ 1 ፕላስ አር አይደል ፎርሙላችን 1 ፕላስ አርቲ እናደርጋለን ማለት ነው። ስለዚህ አራችን ስንት ነው? 12% ነው። እዚህ ጋር አሁን ታይማችን ነው የሚቀየረው። ስንት ይሆናል? ለ4 ወር ስለሆነ የተባልነው 4/12ኛ እናደርገዋለን ማለት ነው። ስለዚህ አማውንታችን አጠቃላዩ ከ4 ወር ወዲያ ስንት ይሆናል ማለት ነው? 954 ብር ይሆናል ማለት ነው። የምንከፍለው ከ13 ሳንቲም ይሆናል እስከ ወለዱ የምንከፍለው ብር ማለት ነው። ስለዚህ 917 ብር ከ43 ሳንቲም ከ4 ወር ወዲያ 954 ብር ከ13 ሳንቲም ይደርሳል እዳችን ማለት ነው። ስለዚህ ሪፔመንቱ አፍተር 1 ይርስ ቢሆን ነው የሚለው ሶስተኛው ጥያቄ። እዚህ ጋር ቱ ሪፔ ዘ ዴፕት አት ዘ ኤንድ ኦፍ ዘ 1 ይር ነው። ስለዚህ ከአንድ ዓመት ወዲያ ቢሆን ሪፔመንቱ የሚደረገው ምን ያህል ይደርሳል ነው የምንከፍለው ብር ብንባል። አማውንታችን ስለዚህ ስንት ነው? አሁንም 917.43 አለ ፕሪንሲፓሉ ማለት ነው ኢንቱ 1 ፕላስ 0.12 ታይምስ አሁን ታይሙ ስንት ይሆናል ማለት ነው? አንድ ይሆናል በአመት ስለሆነ ማለት ነው። እስካሁን በወር ስለሆነ ነው ኦቨር 12 ያደረግነው። ስለዚህ አማውንታችን አጠቃላይ የምንከፍለው ብር ስንት ይደርሳል ማለት ነው? 1027 ብር ከ52 ሳንቲም ብር ይሆናል ማለት ነው። ስለዚህ የአጠቃላይ አማውንት ነው። ከአንድ ዓመት ወዲያ 917 ብር ከ43 ሳንቲምን በ12 ብር ኢንተረስት ሬት ብንበደር ከአንድ ዓመት ወዲያ አጠቃላይ እስከወለዱ 1027 ብር ከ52 ሳንቲም እንከፍላለን ማለት ነው። ስለዚህ በዚህ ዌይ ይሆናል ማለት ነው የምትሰሩት። ኩዌስችን ነምበር 2 ከዚህ ጋር ተመሳሳይ ስለሆነ ለእናንተ ትችላላችኋለሁ ስሩት። ቀጣይ ወደ ኩዌስችን ነምበር 3 ላይ እንለፍ ማለት ነው። ስለዚህ ኩዌስችን ነምበር 3 ላይ የሚለው ምንድነው? ሜሪ አን መስት ፔይ ዘ ባንክ ብር 2000 which is due in 1 year. She is anxious to lessen her burden in advance and therefore pays 600 ብር after 3 months.
ከ3 ወር ወዲያ 600ን ከፈለች እና 800ን ደግሞ ከ4 ወር ወዲያ ከፈለች። ስለዚህ ኢፍ ዘ ባንክ አግሪ ዳት ቦዝ ፔመንትስ አር ሰብጀክት ቱ ዘ ሴም ኢንተረስት ሬት፣ ስለዚህ በ3ኛው ወርም ከ4 ወር ወዲያም በ7ኛው ወርም የከፈለች ክፍያ እዛው 14% ነው የሚታሰብላት፣ አንድ አይነት ሬት ታሰቡላታል። ስለዚህ ምን ያህል ይሆናል ነው ሃው ማች ዊል ሺ ሃቭ ቱ ፔ አት ዘ ኤንድ ኦፍ ዘ ይር ቱ ሰትል ሀር አውትስታንዲንግ ዴብት ነው። ስለዚህ ምን ያህል ሴቭ ማድረግ አለባት ነው አት ኤንድ ኦፍ ዘ ይር፣ ይሄንን አውትስታንዲንግ ዴብቱን ከቨር ለማድረግ ነው የሚለው። አጠቃላይ አማውንቱ ምን ያህል ይሆናል ነው። ስለዚህ አማውንት ምንድነው ብለናል? አሁንም ፕሪንሲፓል ሲደመር በኢንተረስት ነው፣ ወይም ፒ ኢንቱ 1 + አርቲካል ነው። በዚህ ነው የምንሰራው ማለት ነው። ስለዚህ አማውንት ኢዝ ኢኳልስ ቱ ፕሪንሲፓላችን ስንት ነው? 600 ሲሆን ለመጀመሪያ 600 ሲሆን 1 + ኢንተረስት ሬቱ ምንድነው? በተመሳሳይ ነው የሚሰራው ለሁለቱም በ14% ነው። 1.4 አለ። ከዛ ታይማችን ስንት ነው? አሁን የ3 ወር ነው። ስለዚህ የ3 ወር ከከፈለች የ9 ወሩ ይቀርባታል ማለት ነው። ኢንተረስቱ ከቀረው ላይ ስለሆነ የሚሰራው ማለት ነው። ከዛ የ9 ወር ኢንተረስት ይሰራበታል ማለት ነው። ስለዚህ አማውንቱ ስንት ይመጣል ማለት ነው? በዚህ ወይ ስንሰራው የ3 ወር ከከፈለች ወዲያ የሚቀራት ዕዳ 663 ብር ይሆናል እስከወለዱ ማለት ነው። ከዛ ቀጣይ ደግሞ ምንድነው ከ4 ወር ወዲያ 800 ከፈለች ያለ። ስለዚህ 800 ስከፍልስ ምን ያህል ይሆናል የሚለውን ካልኩሌት እናደርግላት ማለት ነው። ስለዚህ አማውንት ኢዝ ኢኳልስ ቱ አሁን ፕሪንሲፓሉ ደርሷል 800 ነው ከ4 ወር ወዲያ የከፈለችው። አሁን ስትከፍል ደግሞ ምንድነው 1+ አለ። አሁንም ፐርሰንቱ በተመሳሳይ በ14 ነው የተሰራላት፣ ግን እዚህ ጋር ምኑ ይቀራል? ከ4 ወር ወዲያ ማለት 7 ወር ነው። ስለዚህ የሚቀራት 5 ወር ነው ማለት ነው። የ5 ወር ፔመንት ይቀራል። 5/12 ማድረግ ነው የሚጠበቅባት ማለት ነው። ስለዚህ በዚህ ዌይ ነው የሚከፍለው ማለት ነው። ስለዚህ አማውንቱ አጠቃላይ የሚከፍለው እዚህ ጋር ስንት ይደርሳል ማለት ነው? 846.64 ይሆናል ማለት ነው። ስለዚህ በዚህ ዌይ ነው የምሰሩት ማለት ነው። ስለዚህ ከዛ ደግሞ ምንድነው ይላል ሪሚኒንግ ዴብቷ ነው። ስለዚህ የሚቀርባት ዕዳ ምን ያህል ይሆናል ማለት ነው? አጠቃላይ ዕዳው ስንት ነው ብለናል? 2,000 ብር ነው። ስለዚህ አጠቃላይ ዕዳው 2,000 ብር ስለሆነ ከ2,000 ብር ላይ እስካሁን የከፈለችውን ስንቀንሰው የቀረባትን ዕዳ ማግኘት እንችላለን ማለት ነው። ሶሪ እዚህ ጋር ሲቀነስ ኢንቱ 663 አለ የመጀመሪያ የ3 ወሩ፣ የ4 ወር ፔመንት ደግሞ 846 ብር ከ64 ሳንቲም ስለከፈለች ሁለቱን ስንቀንሳቸው የቀረባትን ዕዳ ማወቅ እንችላለን ማለት ነው። ስለዚህ 490.36 ይቀርባታል ማለት ነው። የቀረባት ዕዳ ይሄ ነው። በ3ኛው እና በ4ኛው የ5 ወር ክፍያ ማለት ነው ይሄ የቀረው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። ስለዚህ እዚህ ጋር መለየት የለባችሁ ምንድነው ጊቭኑ ምንድነው የተጠየቀው የሚለው መጀመሪያ ፎከስ አድርጋችሁ ማየት አለባችሁ። ቀጣው ደግሞ የምንሄደው ኮሽን ነምበር 4 ላይ ነው። ወደ ኮሽን ነምበር 4 ላይ ስንመጣ ምንድነው የሚለው ብር 1000 ኢዝ ኢንቨስትድ ፎር 1 ይር አት 8% ፐር አነም አለ። በአመት 8% ሰርተውበት 1000 ብር ኢንቨስት ተደረገ። ስለዚህ በደ ኢንተረስት ኢዝ ኮምፓውንድድ ኢንተረስቱ ሰማያዊ ነው። ዛት ኢዝ ኤቭሪ 6 መንዝ ሃው ማች ኢንተረስት ኢዝ ኢርንድ ኮምፔር ዘ ኢንተረስት በሲምፕል ኢንተረስት እና ኮምፔር አድርጉ ነው። ስለዚህ በሲምፕልም በኮምፓውንድም ኢንተረስት እንድንሰራ ነው የተጠየቅነው። ስለዚህ ኮምፓውንድ ኢንተረስት ከሆነ ምንድነው የምናደርገው? በኮምፓውንድ ከሆነ ኢንተረስት የምንሰራው መጀመሪያ አማውንቱን ሰርታ ነው ከኢንተረስታችን ላይ የምንሰራው። ስለዚህ መጀመሪያ አማውንታችንን ስራ። አማውንት ማለት ፒ ኢንቱ 1 + r/m ዘ ፓወር ኦፍ ምንድነው ብለናል? ኤምቲ ነው ኢን ተርምስ ኦፍ ኮምፓውንድ ኢንተረስት አማውንት ሲሰራ ማለት ነው። ስለዚህ አማውንታችን ስንት ይመጣል? 1000 ሲባዛ ኦር ብራኬቱ ክፈታው 1000 ኢንቱ 1 + ሬታችን ስንት ነው? አሁን 8% ነው ብለናል። ስለዚህ 0.08 አለ። ኤማችን ደግሞ ምንድነው? ኮምፓውንዱ ሰማያዊ ስለሆነ ለሁለት ነው። ፓወር ኦፍ ኤምቲ ነው። ቲያችን 1 ስለሆነች 2 ይሆናል ማለት ነው። ስለዚህ ይሄ አማውንቱ ነው። አጠቃላይ ወለዳችን ይሄ ይሆናል ማለት ነው። አይሚን አጠቃላይ የምንከፍለው እስከ ኢንተረስቱ ነው። ስለዚህ ኢንተረስቱን ለማወቅ ከፕሪንሲፓሉ ላይ መቀነስ አለብን። ስለዚህ አጠቃላይ የሚከፈለው ምንድን ነው ብለናል? 1000 ነው። ስለዚህ 1000 ስንቀንሰው ወለዷ ምን ያህል ነች የምትለዋን ማግኘት እንችላለን ማለት ነው። ስለዚህ ይህን ካልኩሌት ካረግን ወዲያ ስንት ይመጣል ማለት ነው? ይህንን ካልኩሌት ስታደርጉት 1081 ብር ከ60 ሳንቲም ይመጣል። ስለዚህ ይሄ ከሆነ አጠቃላይ አማውንቱ ውስጥ ከወለዱ ዋናው የሚከፈለው ብር 1000 ነው። ስለዚህ 1000 ነበር ዕዳው። 1000ን ስንከፍል 81.6ቷ ምን ትሆናለች ማለት ነው? ወለዷ ይቺ ነች። በኮምፓውንድ ሲንሰራ ወለዱ 81 ብር ከ6 ሳንቲም ይወልዳል ማለት ነው። ከዛ በሲምፕል ኢንተረስት ከሆነስ ምንድነው የምናደርገው? ሲምፕል ከሆነ ኢንተረስታችን ምንድነው? አይዝ ኢኳልስ ቱ ፒአርቲ ነው ፎርሙላችን ማለት ነው። ስለዚህ ፕሪንሲፓላችን ስንት ነው? 1000 አለ። ወለዳችን ስንት ፐርሰንት አለ? 8% አለ ማለት ነው። ስለዚህ 0.08 አለ ሲባዛ
ታይማችን ስንት ነው? በአንድ ዓመት ውስጥ ነው የተባለው። ስለዚህ በአጭሩ ይህን ስንሰራው 80 ብር ይሆናል ማለት ነው። ስለዚህ 80 ብር ከስንት ያንሳል? ከ81.6 ነው። ስለዚህ ኢንተረስት በኮምፓውንዲንግ ጊዜ ኮምፓውንድ ኢንተረስት ከሲምፕል ኢንተረስት እንደሚበልጥ በዚህ ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ በዚህ ዌይ ስሩት። ቀጣይ ምንድነው? ኩዌሽን ነምበር 5 ላይ ነው። ኩዌሽን ነምበር 5ን አልሰራላችሁ ምክንያቱም ቱቶሪያሉ ላይ በግልጽ ስላሳየሁ እንደዚህ አይነት ኤግዛምፕሎችን እዛ ላይ ገብታችሁ ማየት ትችላላችሁ። እናም ቀላል ስለሆነ ፕራክቲስ አድርጉበት። እኔ ቀጣይ ወደ ኩዌሽን ነምበር 6 ልለፍ ማለት ነው። ኩዌሽን ነምበር 6 ላይ ስንመጣ ዋት ኢዝ ዘ ፕሬዘንት ቫሊዩ ኢፍ ኮምፓውንድ አማውንቱ ወይም ፊቸር ቫሊዩ 10,000 ተሰጠ። ፕሬዘንት ቫሊዩ ነው የተጠየቀው። ስለዚህ በ8% ነው ኢንቨስት የተደረገው በአመት ማለት ነው። ስለዚህ ለስንት ዓመት? ለ5 ዓመት ነው። ስለዚህ ካልኩሌትድ አድርጎ የተባለው ምንድነው? ኢንተረስት ኢዝ ካልኩሌትድ መንዝሊ ነው። ስለዚህ ፕሬዘንት ቫሊዩ ተጠየቀ ማለት ነው። ስለዚህ ፕሬዘንት ቫሊዩአችንን ማግኘት አለብን ማለት ነው። ስለዚህ ወይም ዋና ተቀማጩ ብር አሁን ስንት ቢሆን ነው ይሄ ብር 10,000 ብር የሚደርሰው ማለት ነው። ስለዚህ ፕሬዘንት ቫሊዩአችንን ለማግኘት ከፈለግን ምንድነው የምናደርገው? ፕሬዘንቱ አሁን ፕሪንሲፓሉ ማለት ነው። ስለዚህ ይህን ምን ማድረግ ይጠበቅብናል? አማውንታችን አለ፣ አጠቃላይ ብሩ አለ። እሱን ለምን አካፍለዋለሁ ማለት ነው? 1 ፕላስ r/m ፓወር ኦፍ ኤምቲ ማለት ነው። ስለዚህ ፕሪንሲፓል አሁን እዚህ ጋር ምንድነው በኮምፓውንድ ጊዜ ስለሆነ ነው። በሲምፕል ኢንተረስት ጊዜ ቢሆን ኤ አማውንት ኦቨር ምንድነው 1 ፕላስ r/m ነበር የምናደርገው። እዚህ ጋር ግን በምን ጊዜ ስለሆነ ነው? በኮምፓውንድ ጊዜ ስለሆነ ይህን ፎርሙላ እጠቀማለሁ። በሲምፕል ጊዜ ቢሆን ምንድነው አማውንት ኦቨር 1 ፕላስ አይ ዘ ፓወር ኦፍ 1 ፕላስ rt ነበር የማደርገው። እዚህ ጋር እንደዚህ አይሆንም ነበር። ስለዚህ በዚህ ሲሆን ደግሞ እንደዚህ ይመጣል ማለት ነው። ስለዚህ እዚህ ጋር ስንት ይመጣል ማለት ነው? አማውንታችን አጠቃላዩ 10,000 ብር ነው። በኮምፓውንድ ጊዜ ፕሪንሲፓሉ ምን ያህል ነው ማለት ነው በሌላ አማርኛ። እዛ እንደዚህ ሆነ 1 ፕላስ ሬታችን ስንት ነው? 0.8 ማለት ነው። ስለዚህ 0.08 ማለት ነው 8% አይደለም። ኩዌሽን ነምበር 6 8% ማለት ስለዚህ 0.08 ይመጣል። ኦቨር ስንት አደርጋለሁ? ለኮምፓውንዲንግ ምንድነው መንዝሊ ነው። መንዝሊ ነው። ስለዚህ 12 አደርጋለሁ። ፓወር ኦፍ ኤምቲ ነው። ኤም 12 ነው። ታይሙ ለ5 ዓመት ነው። 60 ይሆናል ማለት ነው። ስለዚህ በዚህ ወይ ስትሰሩት ፕሪንሲፓሉ ወይም ፕሬዘንት ቫሊዩ ስንት ይሆናል ማለት ነው? 6,716 ብር ከ53 ሳንቲም። ይሄ ፕሬዘንት ቫሊዩ ነው ማለት ነው። ስለዚህ ይሄን ያህል ብር ነው ምን በ8% ለ5 ዓመት ኢንተረስት አስቦለት ነው 10,000 ብር የሚደርሰው ማለት ነው። ስለዚህ በዚህ ዌይ ኮንሲደር አድርጉት ማለት ነው። ቀጣይ ወደ ኩዌሽን ነምበር 7 ላይ ነው የሚሄደው ማለት ነው። ስለዚህ ኩዌሽን ነምበር 7 ላይ ስንሄድ ምን ይላል? at what period of the time will ብር 2050 double if the interest is calculated have yearly at 11% per annum ነው። ስለዚህ እዚህ ጋር ምንድነው የተጠየቀው? ኢንተረስት ነው። ስለዚህ አሁን ስለ ምንድነው እዚህ ጋር ኢንተረስትን ለማግኘት አሁን ምን ላይ ነው ድራይቭ የምናደርገው? በአማውንት ፎርሙላ በኮምፓውንድ ጊዜ ነው የምጠቀመው። አማውንት ማለት ምንድን ነው? ከፍ አድርጌ ልጻፍ። አማውንት ኢዝ ኢኳልስ ቱ ፒ አለ ፕሪንሲፓላችን ኢንቱ 1 ፕላስ አር ኦቨር ምን ይሆናል? አር ኦቨር ኤን ዘ ፓወር ኦፍ ኤምቲ ማለት ነው። ስለዚህ ከዚህ ላይ ነው የማወጣው። ስለዚህ አማውንቴ ተሰጥቶኛል፣ ደብል ነው። ስለዚህ 2500 ደብል ሲያደርግ ቫሊዩ 5000 ስለሚሆን ነው አማውንታችን 5000 የሆነው። 2500 ብር ነበረ፣ ወደፊት ፊውቸር ቫሊዩ 5000 ነው፣ ደብል ስለሚያደርግ ስላለን ማለት ነው። ስለዚህ ፕሪንሲፓላችን ስንት ነው? 2500 ነበር። አሁን ላይ ያለን ፕሬዘንት ቫሊዩ 2500 ነው። ኢንቱ 1 ፕላስ ኢንተረስት ሬታችን ስንት ነው? በ11% ነው። ስለዚህ 0.11 ኦቨር 12 ነው። መንዝሊ ነው ኮምፓውንድ የሚሆነው ዘ ፓወር ኦፍ 2t ነው። ምንድነው የተጠየቀው? ታይም ስለሆነ የተጠየቀው ማለት ነው። ፔሪድ ኦፍ ታይም ነው። ስለዚህ በዚህ ዌይ ነው። ከዛ ይሄኛውን ለስንት አካፍለዋለሁ? ለ2500 ይህንንም ለ2500 አካፍላለሁ ማለት ነው። ከዛ ይህንን ስታካፍሉት ምን ይመጣል? 2t ይመጣል ማለት ነው። ይሄኛው ቫሊዩ ይሄኛው በዚህ ይጣፋል። ስለዚህ 1 ፕላስ ስንት ይመጣል ማለት ነው? 1 ፕላስ 0.055 ዘ ፓወር ኦፍ 2t ይሆናል ማለት ነው። ስለዚህ አሁን እዚህ ጋር የሚጠበቅባችሁ ምንም መጠቀም ነው፣ ላን እንድትጠቀሙ አሪፍ ነው። ምክንያቱም ፓወር ላይ ስለሆነ ስቲል ወደ እንድትወርድ ወደ ኮፊሽንት ላን መጠቀም አለብን ማለት ነው። ስለዚህ ይህንን ስንሰራው ምን ይሆናል ማለት ነው? እንደገና ልጻፍላችሁ። እዚህ ጋር 2 አለ 2 እኩል ነው 1.0055 ዘ ፓወር ኦፍ 2t ነው።
ስለዚህ አሁን ምን እጠቀማለሁ? ላን ነው። በሁለቱም ሳይድ ላንን ስታስገቡ ምን ይሆናል? ላን ቱ ኢዝ ኢኳልስ ቱ ቱቲ ይወጣል ማለት ነው። ቱቲ ላን 1.005 ይመጣል ማለት። ስለዚህ አላማችን ማንን ማግኘት ነው? ታይማችንን ማግኘት ነው። ስለዚህ ይችኛዋን ቲን ለማግኘት ስለሆነ የምንፈልገው ምን አደርጋለሁ ማለት ነው? ላን ለላን 1.005 አካፍላለሁ። የኛው ላንቱንም ለላን 1.005 አካፍላለሁ ማለት። ስለዚህ የኛው ላን 1.005 በዚህኛው ላን ይጣፋል። ስለዚህ ቱቲ ምን ይመጣል ማለት ነው? ላንቱ ኦቨር እዚህ ጋር ቱቲ ላለው ቱቲያችን ምን ይመጣል ማለት ነው? ላን ቱ ኦቨር ላን 1.005 ይመጣል። ስለዚህ ይችኛዋ ቱ ምንድነች? ኦቨርቱ አደርጋለሁ። እዚህ ጋርም ኦቨርቱ ስትሆን ከስር ትሆናለች ማለት ነው። ስለዚህ ቲያችን ምን ይሆናል ማለት ነው? ላንቱን በቱ ሲባዛ ላን ኦፍ 1.005 አድርጋችሁ በካልኩሌተር ስሩት። ምክንያቱም እንደዚህ ብላ ካልኩሌሽን ስለሚያስቸግር እንደዚህ አድርጋችሁ ስትሰሩት ታይሙ ስንት ይመጣል ማለት ነው? 6.48 ይመጣል ማለት ነው። ስለዚህ ይህን ያህል ይር ይፈጅበታል ማለት ነው ታይሙ። ስለዚህ መጀመሪያ ምንድነው ፎርሙላችሁን ታወጣላችሁ። ከዛ ፓወር ስለሆነች ነው አሁን እዚህ ጋር ላንን የተጠቀምነው፣ ታይሟን ስለሆነ የተጠየቅነው ነው። በኮምፓውንዲንግ ጊዜ ነው። በሲምፕል ኢንተረስት ቢሆን እንደዚህ አያስቸግረን ነበር። በኮምፓውንድ ጊዜ ስለተጠየቀ ነው። ስለዚህ 6.48 ይር ይሆናል ማለት ነው። ቀጣይ ወደ ማን ነው ማልፈው? ኩዌሽን ነምበር 8 ላይ ነው ማለት ነው። ስለዚህ ኩዌሽን ነምበር 8 ላይ ምንድነው የሚለን? ዋት ኖሚናል ሬትስ ፎር ኳርተርሊ ኮምፓውንዲንግ ኢዝ ኢኩቫለንት ቱ 12% ፐር አነም ኮምፓውንድድ መንዝሊ ነው። ስለዚህ እዚህ ጋር የምን ኮንሴፕትን ለማንሳት ነው? ስለ ኢኩቫለንት ሬት ነው ማለት ነው። ስለዚህ በኢኩቫለንት ሬት ጊዜ ምንድነው ፎርሙላችን 1 ፕላስ አር ኦቨር ኤም ዘ ፓወር ኦፍ ኤም እኩል ነው ስንት ታደርጋላችሁ? 1 ፕላስ ኤስ ኦቨር ኬ ዘ ፓወር ኦፍ ኬ የሚባል ፎርሙላ አለ። ስለዚህ ይህንን ተጠቅማችሁ እንድትሰሩ ነው እዚህ ጋር የተፈለገው። ስለዚህ እዚህ ጋር 1 ፕላስ አር ነች የምትፈለገው ኦቨር ኮምፓውንድድ ምንድን ነው የተሰጠን? ኮምፓውንድድ ኳርተርሊ ነው ተብሏል። ዘ ፓወር ኦፍ 4 ይሆናል። ኮምፓውንድድ ብዙ ጊዜ ኢኩቫለንት ሬት ሲሰራ እንደ አወራ ነው በሌሰኑ ላይ በምንድን ነው የሚሰራው? በአንድ አመት ነው። ስለዚህ ኤምቲ ታይም 1 ስለሆነ አራር ሲባዛ በአንድ አንድ ስለሚሆን እኩል ነው 1 ፕላስ የዚህኛው ኢንተረስት ሬት ተሰጥቷል 0.12 ከዛ ኮምፓውንድድ ይሄኛው ምንድን ነው? ፐር አነም ኮምፓውንድድ 12 ጊዜ ነው። ስለዚህ ፓወሩም ስንት ይሆናል? 12 ይሆናል ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት። እዚህ ጋር 1 ፕላስ አር አለ ኦቨር 4 ፓወር ኦፍ 4 ኢዝ ኢኳልስ ቱ ከዛ 1 ፕላስ ስንት ይመጣል ማለት ነው? ይሄኛው 1 ፕላስ 0.01 ይመጣል 0.01 ፓወር ኦፍ 12 ይመጣል ማለት ነው። ስለዚህ ይሄንን ከያዝን ምን እናደርጋለን ማለት ነው? እዚህ ጋር እንደገና ስንጽፈው 1 ፕላስ አር ኦቨር 4 አለ ፓወር ኦፍ 4 ኢዝ ኢኳልስ ቱ ስንት ይመጣል ማለት ነው? 1.01 ይሆናል። 1 ፕላስ 0.1 ስናደርገው 1.01 ፓወር ኦፍ ስንት ይመጣል ማለት ነው? 12 ይመጣል ማለት ነው። ስለዚህ ይቺ አራት ፓወሯ መጥፋት አለባት። ስለዚህ ለማጥፋት በአንድ አራተኛ አካፍላለሁ። ይሄኛውንም በአንድ አራተኛ አካፍላለሁ ማለት ነው። ስለዚህ እንደዚህ ስታደርጉት ወደ ስንት ወደ 3 ሬዲዩስ ትሆንላችኋል። ስለዚህ 1 ፕላስ አር ኦቨር 4 ኢዝ ኢኳልስ ቱ 1.01 ፓወር ኦፍ 3 ይመጣል ማለት ነው። ስለዚህ አር ኦቨር 4 ማለት ምን ማለት ነው? አር ኦቨር 4 ኢዝ ኢኳልስ ቱ 1.01 ፓወር ኦፍ 3 ማይነስ 1 ይመጣል። ስለዚህ ይችኛዋ አር ኦቨር 4 ስለሆነ በአራት አበዛዋለሁ። ሁለቱንም ይሄኛውን በአራት አበዛዋለሁ እንዲጣፋልኝ ማለት ነው። ስለዚህ አር ስንት ትመጣለች ማለት ነው? አራትን በ1.01 ፓወር ኦፍ 3 ማይነስ 1 አድርጋችሁ ስትሰሩት 17.27% ይመጣል ማለት ነው። ስለዚህ ኢኩቫለንት ሬትን ተጠቅማችሁ ስትሰሩት አራችሁ ይህን ይመስላል ማለት ነው። ስለዚህ ኢኩቫለንት ሬት በዚህ ወይ ነው የሚሰራው ማለት ነው። ስለዚህ ወደ ቀጣዩ እንለፍ። አሁን ኩዌሽን ነምበር 9 ላይ ምን ይላል? ዋት ኖሚናል ሬት ፎር ዳይሊ ኮምፓውንዲንግ ኢዝ ኢኩቫለንት ቱ 8% ፐር አነም ኮምፓውንድድ ሰሚ አኑዋሊ ነው። ስለዚህ አሁንም ይሄ በተመሳሳይ መንገድ ነው። ምንድነው ኢኩቫለንት ሬት ነው የተጠየቀው። ስለዚህ ኩዌሽን ነምበር 9ን እናንተ ስሩት። ወደ ቀጣዩ እንለፍ። ኩዌሽን ነምበር 10 ላይ ምንድነው የሚለው? ሚስተር ዶሊስ ዲሳይድድ ቱ ሴቭ ብር ፎር ሄር ዳውተርስ ሃየር ኤዱኬሽንስ ኤቭሪ ይር ነው። ስለዚህ በየአመቱ ለልጇ ለሃይስኩል ትምህርት ቤቷ ብር ትቆጥባለች አለ። ስለዚህ ፍሮም ደ ቻይልድስ ፈርስት በርዝዳይ ኦንዋርድስ ፑትስ አዌይ 1200 አስቀመጠ። ሺ ሪሲቭስ 11% አኑዋል ኢንተረስት አኑዋሊ
what will be the amount been after her daughter's 18 birthday። ስለዚህ ከ18 ዓመት ወዲያ ምን ያህል ይሆናል ነው የተባለው ብሩ አማውንቱ ማለት ነው። ስለዚህ ፊቸር ቫልዩ ነው የተጠየቀው። ስለዚህ አሁን እዚህ ጋር ምን አለ? ፔሪዮዲክ ፔመንት ነው። ስለ አኒዩቲ እያወራን ነው። ስለ ፊቸር ቫልዩ ኦፍ አኒዩቲ እያወራን ነው። ስለዚህ ፊቸር ቫልዩ ኦፍ አኒዩቲን ስንፈልግ ምን እናደርጋለን? አማውንታችን ወይም ፊቸር ቫልዩ ኦፍ አኒዩቲ ሲፈለግ ምንድን ነው? ፔሪዮዲክ ፔመንቱ አለ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አይ እናደርጋለን ማለት። ስለዚህ ያ የአኒቲ ፊቸር ቫልዩ ሲፈልጉ እዚህ ጋር በዚህ ወይ ነው። ስለዚህ አኒቲ መሆኑን የምታውቁት ምንድን ነው? ኢኳል የሆነ ፔሪዮዲክ ፔመንት መኖር አለበት በጊቭን ፕላይ። ስለዚህ ይህንን ፎርሙላ ተጠቅመን እንስራ። ስለዚህ ፊቸር ቫልዩ ወይም አማውንታችን ምን ይሆናል? 1200 ብር ነው የምከፍለው ሴትዮ ሁሌም ማለት ነው። በፔሪዮዱ በተሰጠው ፔሪዮድ 1 ፕላስ ኢንተረስት ሬቱ ስንት ነው? 11% ነው የሚታሰበው። 11% አለ 0.11 the power of 80 ሲቀነስ 1 ሲካፈል 11% ማለት ነው 0.11 በዚህ ወይ ነው ማለት። ስለዚህ ቀመሩን ካወቃችሁ መተካቱ አያቅታችሁም። ስለዚህ በቀላሉ ይህንን ሶልቭ ስታደርጉት ምን ይመጣል ማለት ነው? ፊውቸር ቫልዩ ወደ ስንት አካባቢ ይመጣል? 60,324 ብር ይመጣል ማለት ነው። ፊውቸር ቫልዩ ከ18 ዓመት በኋላ አማውንቱ እዚህ ይደርሳል ማለት ነው። ስለዚህ 1000 ስንትን ብር ብታስቀምጠው 1200 ብርን ኢንተረስቱ አኑዋሊ ነው የሚሰራው ቢባል ኮምፓውንድ በአመት እየተደረገ 1200 በአመት እያስቀመጠ 18 ዓመት እስከወለዱ 1200 ይደርሳል። አሚን 60324 ብር ይደርሳል ማለት ነው። ከዛ ኩዌስችን ነምበር 11 ላይ ስንመጣ ምንድነው? በዚሁ ተመሳሳይ ነው። ምንድነው የተጠየቀው? ፊውቸር ቫልዩ ኦፍ አማውንት ነው። በአሁኑ ፎርሙላ ተጠቅማችሁ ስሩ። ተመሳሳይ ነው። ቀጣይ ወደ ስንት ላይ ነው የምንሄደው? ወደ ኩዌስችን ነምበር 12 ላይ ነው። ስለዚህ ኩዌስችን ነምበር 12 ላይ ስንመጣ ምንድነው የሚለን? how much should a donor gives AAU to fund a scholarship of 10,000 per year indefinitely አለ። ስለዚህ at interest rate of 12.5% per annum hint p is equals to r over i ይላል። ስለዚህ እዚህ ጋር ስንመጣ ደግሞ ምንድነው ፕሬዘንት ቫልዩ ነው የተጠየቀው። ስለዚህ ፕሬዘንት ቫልዩ ማለት ደግሞ በየትኛው ፎርሙላ ስሩት ተብሎ እዚህ ጋር ተነግሮናል። በዚህኛው ፎርሙላ እንድንሰራው ነው የተጠየቀው። ስለዚህ ይህንን ለመስራት ምን ማድረግ ነው የሚጠበቅብን? ፕሬዘንት ቫልዩ ኢዝ ኢኳልስ ቱ ፔሪዮዲክ ፔመንቱ ኦቨር ኢንተረስት ነው። ስለዚህ በቀላሉ ስንት ነው? 10,000 ብር ተሰጥቶናል። ፔሪዮዲክ ፔመንቱ ኦቨር ኢንተረስታችን ደግሞ ምንድን ነው? 12.5% ማለት 1.5 ነው ማለት ነው። ስለዚህ አጠቃላይ 10,000 ለ1.0.15 ታካፍሉት 80,000 ብር ይሆናል ማለት ነው ፕሬዘንት ቫልዩ። ስለዚህ ምን ያህል ነው ዶነር ማድረግ ያለበት ኤኤዩ ለፋይናል ስኮላርሽፕ? ለ10,000 ብር ስኮላርሽፕ ማለት ነው። ስለዚህ ፐር ይር ነው። ይሄ ደግሞ ኢንተረስት ሬቱ 12.5% ተሰርቶ ማለት ነው። ይህን ይመስላል ማለት ነው። ቀጣይ ኩዌስችን ነምበር 13 ላይ ነው የምንመጣው። ኩዌስችን ነምበር 13 ላይ ስንመጣ ደግሞ ምንድነው የተጠየቀው? ፕሬዘንት ቫልዩ ነው። ፕሬዘንት ቫልዩ ነው ዴተርማይን እንድናደርግ የሚለው። ፕሬዘንት ቫልዩን ዴተርማይን አድርግ ይላል ኦፍ አኒዩቲ ዊች ሰሚ አኑዋል ፔመንት ነው። ኮምፓውንድ ሰሚ አኑዋሊ ነው ማለት ነው። ስለዚህ 800 ብር ነው የሚከፈለው። በ16% ወለድ ነው። በስንት ነው? በአመት ነው። ኮምፓውንድድ ሃፍ ይርሊ ነው ብለናል። ስለዚህ ሃፍ ይርሊ ማለት በአመት ሁለቴ ነው። ዊዝ ዘ ተርም ኦፍ 10 ይርስ ነው። ስለዚህ 10 ዓመት የሚቆይ ነው። ስለዚህ ፕሬዘንት ቫልዩ ማለት ደግሞ ምንድን ነው? ፕሬዘንት ቫልዩ ፎርሙላው ምንድን ነው? አር ታደርጋላችሁ። አራችን ማለት ምንድን ነው? ፔሪዮዲክ ፔመንቱ አለ። ያ ፔሪዮዲክ ፔመንቱን ኢንቱ 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ታደርጋላችሁ ማለት ነው። ማይነስ ኤን ኦቨር አያደርጋችሁ ነው ማለት ነው። ስለዚህ የተሰጠቻችሁን ጊቭኖች እዚህ ላይ ስንተካው ሪዛልቱን እናገኛለን። ስለዚህ ፔሪዮዲክ ፔመንቱ ስንት ነው ተብለናል? 800 ነው። 800 ሲቀነስ 1 ሲደመር ስንት እናደርጋለን? 800 ሲቀነስ 1 ሲደመር 0.8% ስለሆነ ወለዱ ፓወር ኦፍ ማይነስ ኤናችን ስንት ነው? 20 ነው የሚመጣው ማለት ነው። 20 ማለት ኤምቲ ነው። ኮምፓውንድድ የሚሆነው ምንድን ነው ያልነው? ኮምፓውንድድ ሃፍ ይርሊ ነው። 2 ነው። ለ10 ዓመት ነው። ስለዚህ 20 ይመጣል ማለት ነው። ኮምፓውንድድ በአመት 2 ለ10 ዓመት 20 ማለት ነው። ስለዚህ ሲካፈል ኢንተረስቱ ስንት ይመጣል ማለት ነው? ወለዳችን ለ0.08 ማለት ነው። ስለዚህ ፕሬዘንት ቫልዩን በዚህ ዌይ ስትሰሩት ስንት ይመጣል ማለት ነው? መጨረሻ ሪዛልቱ 7855 ብር ከ4 ሳንቲም ይመጣል ማለት ነው። ስለዚህ ፕሬዘንት ቫልዩ ይሄ ይሆናል ማለት ነው። እሺ ወደ ቀጣዩ እንለፍ። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼር ማድረግ ትችላላችሁ።
እናም የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ኩዌሽን ነምበር 40 ላይ ስንመጣ ዩ ፐርቼዝ አን አፓርትመንት ፎር 120,000 ይላል። ለ180 ሺህ ብር 180,000 ዊዝ ዳውን ፔመንት 45,000 ነው አለ። ዩ ሴኩር የሞርትጌጅ ቦንድ ዊዝ ባንክ ፎር ባላንስ 15% ፐር አነም ኮምፓውንድድ የሚደረገው ምንድን ነው አለ መንዝሊ ነው። ስለዚህ ዊዝ ደ ተርም ኦፍ 10 ይር። ስለዚህ ዋትስ መንዝሊ ፔመንት ነው የተጠየቀው፣ ሞርትጌጅ ነው። ስለዚህ ሎን ሪፔመንት ነው፣ የዕዳ አከፋፈል ስራ ነው የተጠየቅነው። ስለዚህ እዚህ ጋር 145 ሺህ ብር ቅድመ ክፍያ ስለሰራን ከ180 ሺህ ብር ላይ ስለከፈልን መቃነስ አለበት፣ ምክንያቱም ፕሬዘንት ቫሊዩን ለማግኘት ማለት ነው። ስለዚህ 180 ሺህ ከ45 ሺህ ላይ ሲቀንሱ 135 ሺህ የዚህን ነው የምንሰራው ሞርትጌጅ ፔመንት ማለት ነው። ምክንያቱም ኦልሬዲ 45 ሺህ ብሩን ስለከፈል ነው ማለት ነው። ስለዚህ ሞርትጌጅ ፎርሙላችን ደግሞ ምንድን ነው የሚሆነው? ፕሬዘንት ቫሊዩ ኢንቱ ኢንተረስት ኦቨር 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን አድርገን ነው የምንሰራው። እሺ ከዛ ፕሬዘንት ቫሊዩ ስንት ነው ብለናል? 135 ሺህ ብር አለ ኢንቱ በስንት ፐርሰንት ነው? አይ ማለት ደግሞ ስንት ነች? አይ ኢዝ ኢኳልስ ቱ አር ኦቨር ኤም ነው ማለት ነው። አር ኦቨር ኤም አድርጋችሁ ነው የምትሰሩት። አራችን ስንት ነው? 18% አለ። ለስንት ነው? ለ12 ወር አለ ማለት ነው። 18% ለ12 ስታካፍሉት 0.015 ይመጣል። ሲካፈል አንድ ሲቀነስ አንድ ሲቀነስ አንድ ኢንቱ 1 ፕላስ አይ ስንት ነው? 0.05 ነው። ስለዚህ 1.015 ይመጣል ማለት ነው። ስለዚህ the power of ማይነስ ስንት ነው? አሁን ኤማችን ኤናችን ደግሞ ምንድነው? ኤምቲ ነው። ስለዚህ ፔሪዮዱ ስንት ነው? ለ12 ነው። በየወር ነው የሚሰራው ብለናል። ሞርትጌጅ ከሆነ ማይነስ 20 እናደርጋለን። ስለዚህ ማይነስ 240 ይሆናል ማለት ነው። ስለዚህ ማይነስ 240 ይሆናል ማለት ነው። ስለዚህ ይህንን አጠቃላይ ስንሰራው ስንት ይመጣል ማለት ነው? 2084 ብር ከ40 ሳንቲም ይመጣል ማለት ነው። በአጠቃላይ ይህን ይመስላል ማለት ነው ሞርትጌጅ ካልኩሌሽናችን ማለት ነው። እሺ በዚህ ወይ ፊኒሽ አድርጉት ማለት ነው። ማለት ጨርሻለሁ፣ እናንተ ፕራክቲስ አድርጉት። ግን ዋና ማስታወስ የሚጠበቅባችሁ ምንድን ነው? ቀመሩ የትኛው ነው የሚሰራው? ምክንያቱም አብዛኞቹ የአኒቲ ላይ ሲመጡ ሞርትጌጅ አሞርታላይዜሽን ቀመራቸው ተቀራራቢ ነው። ስለዚህ እነሱም ዲቴይል መለየት ይጠበቅባቸዋል ማለት ነው። ስለዚህ ወደ ቀጣዩ ጥያቄ እንለፋውን። እሺ ኮች ነምበር 15 ላይ ስንመጣ ምን የሚል አለ? ኢፍ ዩር ግሬት አንት አጋቲያ ዳይስ ኤንድ ሊቭ ዩ አን ኢንሄሪታንስ ኦፍ ብር 16,000 which is to been paid to you in 10 years equal payment at the end of each period at the end of each years for the next 10 years. If the money is invested 12% per annum, how much do you receive each year ነው ማለት ነው። ስለዚህ የሆነች አክስታችሁ ነበረች፣ እሷ ስንወስድ አወረሰቻችሁ ነው። ኢንሄሪታንስ ስለ ፊውቸር ነው። ቫሊዩ ይህን ያህል 60 ሺህ ብር ቢሆን ስለምኑ ነው አሁን የተጠየቅነው? ፕሬዘንት ቫሊዩ ነው ማለት ነው። ስለዚህ ፕሬዘንት ቫሊዩ ማለት ደግሞ ምንድን ነው? አር አለ ኢንቱ 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ኦቨር አይ ነው ፎርሙላው። ስለዚህ ቫሊዎቹን ቀጥታ እዚህ ጋር ተክተን ከዚህ ላይ ነው ምናችን አይሚን ፕሬዘንት ቫሊዩ ሳይሆን እዚህ ጋር የተጠየቅነው አር ነው። ፔሪዮዲክ ፔመንቱ ምን ያህል ነው? ስለዚህ ፔሪዮዲክ ፔመንትን ከዚህ ፎርሙላ ላይ ድራይቭ ሲደረግ ምን ይሆናል ማለት ነው? አር ፎርሙላ ምን ይሆናል? አር ኢዝ ኢኳልስ ቱ አማውንቱ አለ ኢንቱ ኢንተረስት፣ በኢንተረስቱ እናበዛና ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 አድርገን ነው የምንሰራው። ስለዚህ ፔሪዮዲክ ፔመንቱ ምን ያህል ነው ተብሎ ነው እዚህ ጋር የተጠየቅነው። ኢፍ ዘ መኒ ኢዝ ኢንቨስትድ ቱ ሃው ማች ዱ ዩ ሪሲቭ ኢች ነው። ስለዚህ በየአመቱ ምን ያህል ብር ይቀበላል ነው 60 ሺህ ለመድረስ ማለት ነው። ስለዚህ አራችን ነው የተጠየቀው ማለት ነው። ስለዚህ አር ኢዝ ኢኳልስ ቱ ስንት አደረግን ማለት ነው? አማውንታችን አለ። አማውንታችን ስንት ነው? 60 ሺህ ብር አለ። አጠቃላይ ብሩ ይሄን ያህል ነው ተባለ። ሲባዛ ኢንተረስቱ 12% ነው የሚሰራው ኦቨር 1 ማይነስ 1 ፕላስ 0.12 1.12 ይመጣል። ፓወር ኦፍ ማይነስ 10 ይመጣል ማለት ነው። ስለዚህ ይህን ስናደርግ ስንት ይመጣል ማለት ነው? አጠቃላይ 10,619 ብር ከ5 ሳንቲም ይመጣል ማለት ነው። ስለዚህ በየአመቱ ይሄንን ብር ቢቀበል ይሄ ሰውዬ በስንት ነው? 60 ሺህ ብሩ ይሞላለታል ማለት ነው። በቀጣዮቹ 10 ዓመታት ውስጥ እስከ ወለድ ታስቡ ማለት ነው። ስለዚህ በአጠቃላይ ፕሬዘንት ቫሊዩ ይህን ይመስላል ማለት ነው። አይሚን ፔሪዮዲክ ፔመንቱ ፔሪዮዲክ ፔመንት ማለት ሬጉላር የሆነ የሚቀበልበት በየአመቱ ማለት ነው። ሬጉላር ኢንተርቫል ያለው በዚህ በየአመቱ ይህን ብር ስለሚያገኝ ማለት ነው። ሬጉላር ፔመንታችን 10,619 ብር ከ5 ሳንቲም። ስለዚህ
ይህን ይመስላል ማለት ነው። እዚህ ኮሽን አይ ሚን ቻፕተር 4 ላይ የሚወጡ ጥያቄዎች እንደዚህ አይነት ናቸው። ስለዚህ ፎርሙላዎቹን በደህና ለመያዝ ሞክሩና ኤግዛምፕሎችን ስሩ። እነዚህንም ደጋግማችሁ ስራቸው ፕራክቲስ በማድረግ መስራት አሪፍ ውጤት ማምጣት ትችላላችሁ። ስለዚህ በዚህ ሁኔታ ተለማመዱ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ባይ ባይ።